በመጽሐፍ ቅዱስ ለቅዱሳን መላእክትም ሆነ ቅዱሳኖችን በቅዱሳን ስም ታቦት ቀርጻችሁ መታሰቢያ አድርጉላቸው ወይም አክብሯቸው፣ አንግሷቸው የሚል በመጽሐፍ ቅዱስ አለ? ይቅርታ። አዎ ቅድም ያነበበው በቤት መታሰቢያ ሰጣቸዋለሁ ማለት ምን ማለት ነው? ቅድም ከሱ ጋር አይገናኝም። ስለ ጃንደረቦች ስለ ክርስቶስ ዋጋ ስለሚከፍሉት እነ ጳውሎስም እኮ ዋጋ ከፍለዋል አይደለም? ብዙ ዋጋ ከፍለዋል። እና በቤት መታሰቢያ ሰጣቸዋለሁ ለትምህርታችን እናነሳቸዋለን አይደለ? እናነሳቸዋለን እንጂ ታቦት ቀርጸን ግን እንድናነግሳቸው እንድናከብራቸው በመጽሐፍ ቅዱስ የተሰጠ ማስረጃ አለ። ሚካኤል ስለ ቅዱስ ገብርኤል ተብሎ የሚደረጉት ነገሮች መጽሐፍ ቅዱሳዊ ናቸው ወይ ነው የኔ ጥያቄ። ስለ መላእክት የቱ ጋር ነው ደግሞ መጽሐፍ ቅዱሳዊ ነው? አንደኛ ቅድም አልኩሽ። ለምሳሌ በመሰዊያው ላይ መላእክት ምን ያደርጋሉ? ምንድነው የሚሰሩት ታቦቱ ላይ? በብሉይ ኪዳንም ሄደን ለመላእክት የመላእክትን ስም በታቦት ላይ ጽፎ ያከበረ ወይ ያነገሳለ። አዲስ ኪዳን ይቅርሽ። ስለ መላእክት ሲነሳ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ አልፍ አላፋት መላእክት ይላቸዋል። ግን ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ስም ተሰጥቷቸው ታቦት ተቀርጾላቸው የሚከበሩ የሚነግሱ መላእክቶች አሉ። በመጽሐፍ ቅዱስ ለመላእክት ታቦት ቀርጻችሁ አክብሯቸው፣ አንግሷቸው የሚል አለ ወይ ነው የኔ ጥያቄ። ችግር የለውም፣ ከዘፍጥረት እስከ ራዕይ ማምጣት ይቻላል። የቱ ጋር ነው ታቦት ለመላእክት የተቀረጸው የሚል ጥያቄ ነው ጥያቄ። መምህር በዚህ አይነት መንገድ መልስ ሊመልሱልኝ በነገራችን ላይ አይችሉም በፍጹም። እኔ ማስረጃ ነው ፈልገው እንዲህ ስላሉኝ አንቺ እንደምትፈልጊው እኔ ማስረጃ ከሌለው እኮ ስሰማ የኖርኩት ነው የኛው ነገር። ሳሚ አዲስ ጥያቄ አንድ ጊዜ አለሜ በአዲስ ኪዳን ስትመጫውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ወይም ጽላት ኦልተርኔቲቭሊ ነው የምንጠቀመው። ከእንጨት ሊሰራ ይችላል፣ አሁን ከወርቅም ሊሰራ ይችላል። ዳስናት ኢሹ ከእብነ በረድም ሊሰራ ይችላል። ከወርቅ ቢሰራ የክርስቶስ ንጹሕ ባህሪ ነው። ብዙ እንትን እኮ ስላለ ነው። ከእንጨት ቢሰራ የራሱ የሆነ አንድምታ አለው። አገልግሎቱ ግን ለምሳሌ አልታሩ ላይ ይቀመጣል። የጌታ ስጋና ደም ካህኑ እዛ ላይ ነው የሚፈትተው የሚያዘጋጀው። ከዛም በኋላ ታቦቱ በቅዱሳን ስም ሊሰየም ይችላል። ይሄ ደግሞ የቅዱሳን ንብረት በክርስቶስ አንድ እንደሆነ ቅዱሳን እኛን ወክለው ነው አልኩሽ። ቅዱስ ጳውሎስ ለምሳሌ ይሄ መሰዊያ ያለን ይላል አይደል? ኦኬ፣ መሰዊያ ያለን ብሎ እያየን ነው። መሰዊያ ያለን ሲል ምን ማለቱ ነው? እሺ የዴቭ እንትን ይናገርና እኔ ስለምቆይ ዴቭ በጣም ቆየ። ችግር የለም እዚች ላይ እንጨርስ። ችግር የለም። እሺ ችግር የለውም። ኦኬ ስለዚህ በአዲስ ኪዳን እኛ መሰዊያ የምንለው አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦትን ነው። እሺ አንደኛ ቆሮንቶስ ምዕራፍ 10 ላይ ነው አይደል? አውጪና ይሄ በነገራችን ላይ ብሉይ ኪዳን ላይ ሎርድ ስቴብል የሚል አለ። መሰዊያ ነው የሚለው ታቦት አለን ይላል። እስቲ አንደኛ ቆሮንቶስ እንትን ያልከኝ ንገረኝ። ይኸውልሽ ዓለም እኛ ታቦት የምንለው ይኸውልሽ አሁን ኔሙን ሜይ ቢ የስሙን እንትን ከሆነ ታቦትን ለምንድን ነው የምንጠቀመው የሚለውን ብቻ ከተረዳሽ በቂ ነው። ሌላ ውስጥ መግባት ስለማልፈልግ እኛ ታቦት እንደ መሰዊያ ነው የምንጠቀመው። ስለ ብሉይ ኪዳን ታቦት ነው እያወራክ ያለው በተዘዋዋሪ። ስለዚህ በአዲስ ኪዳን ታቦት አለ ስትል በአዲስ ኪዳን ታቦት እንዳለ ማስረጃ ልሰጠኝ ይገባል። ምክንያቱም ቅድም በአዲስ ኪዳን ታቦት የለም አላልኩም መጀመሪያ ብለክ ነበር፣ ቀጥለክ ደግሞ አላልኩም ብለህ ራስህ ሸምጥጠፋል። ስለዚህ እዚህ ጋር ያለውን ታቦት አለ የምትለውን ሀሳብ በአዲስ ኪዳን ልታስረዳን ደግሞ ግድ ይላል። ማለት ዝም ብላ አታልፈውም ማለት ነው። አላልፈውም። ይኸውልሽ አዳምጪ። አይ ቲንክ የቱ ጋር ነው? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ እሺ እንሂድ። አሁን እኮ ለእውቀት ከሆነ ያን ያህል የሚያከራክረን ነገር የለም። እኔ አሁን እንደውም አንቺ ትኩረት ማድረግ ያለብሽ ታቦትን ለምንድን ነው የምትጠቀሙት? እኛ ጠረጴዛም እንለዋለን። ለምሳሌ መጽሐፈ ቅዳሴ ላይ ጠረጴዛ ይለዋል፣ መሰዊያ ይለዋል። ኢቨን ደ ሴም ወርድ ብሉይ ኪዳን ላይ ለምሳሌ አንደኛ ትንቢተ ሚልክያስ ምዕራፍ 1 ቁጥር 6 ላይ ብትሄጂ የብሉይ ኪዳን መሰዊያ ራሱ ቆሮንቶስ ላይ ነበርክ እኮ ከምን ዓለም ይኸውልሽ፣ ቀስ ብለሽ አውሪኝ። ይኸውልሽ አሁን ለውይይት አለ ተጠበቅኩ ስለነበር እኔ አንደኛ ቆሮንቶስ ምዕራፍ 10 ሂጂ ለመሰለሽ እኔ ብዙም እንደዚህ ክርክር ነገር ስለማልወድ ነው። በጣም ይቅርታ።
ለእውቀት ምናምን ባይዘው ይሄ የብዙዎች ጥያቄ ስለሆነ ረጋ ብለህ ፌዝ መልሰው። ከባለፈው ውይይት በኋላ ብዙዎች ጥያቄ የመጣ ነው። ጥሩ ኦኬ፣ አጭር ላድርገው። ይኸው በቃ አጭር ላድርገውና አንደኛ ቆሮንቶስ ምዕራፍ 10 አውጪ ምዕራፍ 10 ከቁጥር 16 ጀምሮ ከቁጥር 16 ጀምሮ ኦኬ ምን ያለ መሰለሽ ይህ የምንባርከው የበረከት አንብቢው አንቺ ወይ አንብቢውና እናያለን ይላል። ግን የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት የለውም አይደለም? ምን የሚል ሐሳብ ነው ያለው? ስለ ታቦት ይናገራል ይሄ ክፍል። ቀጥይ ወደ ታች አንብበው፣ እያነበብክ ራስህ መልስልኝ። እሺ ወደ ዋናው ልሂድ። እስራኤል ዘሥጋን ተመልከቱ፣ መስዋዕቱን ይበላሉ ከመሰዊያውም ጋር አንድ የሆኑ አልነበረምን? እንግዲህ ምን እንላለን? ለጣዖታት የሚሰዋ መስዋዕት ከንቱ ነው። ከዛም በኋላ ኦኬ ከዛም ቁጥር 21 ጋር የእግዚአብሔርን ጽዋና ኦኬ እዚህ ጋር መሰዊያ የሚለው the Lord's table ነው አይደል? እዚህ ጋር በነገራችን ላይ ስለ አጋንንት መስዋዕትም ይናገራል። ስለ አጋንንት መሰዊያ ይናገራል አይደል? ከፍ ብለህ ስታነብ ከላይ የአጋንንት ማለት ለአጋንንት የሚሰው እና የጌታን ጽዋ የእግዚአብሔር ጽዋ ልትጠጡ አትችሉም። ከጌታ ማዕድ ከዛም ታች ጋር የጌታ ማዕድ ከአጋንንትም ማዕድ ልትካፈሉ አትችሉም እያለ እየተናገረ እዚህ ጋር የጌታ ማዕድ ምንድን ነው? አለም ቆይ የጌታ ማዕድ ምንድን ነው? ስለዚህ ይህን ክፍል ታቦት ነው ብለህ ነው የምታየው? ይሄ ክፍል ስለ ታቦት አይናገርም እኮ ፌዝ ሲጀመር እያነጻጸረ ያለው ራሱ ማለት ሌላ ነገር ነው እያነጻጸረ እየመለሰ ያለው። አንተ ግን እዚህ ጋር ታቦት ነው ብለህ እንድትመልስ ያደረገ ምንድን ነው እኮ? እኛ ታቦት ይኸውልሽ፣ በአዲስ ኪዳንኛ ታቦት የምንለው መሰዊያ የጌታ ጠረጴዛ ነው ተብሎ ይጠራል አልኩሽ። አገልግሎቱ እዛ ላይ እሺ ፌዚ የጌታ ስጋና ደም ስለሚቀርብበት ነው አልኩሽ። እሺ 21 ላይ ያለው ታቦት ነው ብሎ ይፈታባታል እናልሽኝ። ወጣ እንበልና ከዚህኛው እሺ እኔ ይሄ ክፍል ስለ ታቦት ያወራል ብዬ አላምንም፣ ምክንያቱም ሀሳቡ ግልጽ ስለሆነ። ግን ስለ ታቦት ነው የሚፈታው ብሎ ያብራራ ሰው አለ? በታቦት መንገድ ይፈታ ማለት ነው አባት ይኖራል? ይሄ ቆሮንቶስ 10:21 ላይ ያለውን ሀሳብ ማለት ነው። ኦኬ እኔ ይኸውልሽ አንድ ነገር ብቻ ነው አሁን እዚህ ጋር ማለት አንቺ መረዳት ያለብሽ ማለት ነው። የታቦት የመሰዊያና የጌታ ጠረጴዛ አገልግሎት አንድ ነው አልኩሽ። እዚህ ጋር ከተግባባን ወደዛ እንሄዳለን። ተግባብተናል? እዚህ ጋር አሁን ሰኛ ታቦት ማለት የጌታ ስጋና ደም ካህኑ እዛ ላይ የሚፈትትበት ወይም ለምዕመናን ለክርስቲያኖች የሚያዘጋጅበት ነው የሚያቀርብበት ነው አልኩሽ። መሰዊያ ነው። እዚህ ላይ ከተስማማን በኋላ ወደ ሌላ እንሂድ። በዚህ ትስማሚያለሽ? ከተረዳሽ ማለት ነው። እሺ የጌታ መፈተቻ ጠረጴዛ ነው በሚለው ልውሰደው፣ ታቦት ነው በሚለው አልወስደውም። በቃ በሱ ከተረዳሹ ይበቃል። ታቦት የምንለው ያን ሌላ ምን አያስፈልግም እኮ እዚህ ጋር ማለት ነው። ሐዋርያቶች ታቦትን ማለት በእንደዚህ አይነት መንገድ ግን እንትን አድርገዋል። አሁን በኢትዮጵያ ቤተክርስቲያን የምናየው ስርዓት አካሄድ እንደ መጽሐፍ ቅዱስ ነው ወይም ደግሞ በአዲስ ኪዳን ሐዋርያቶች እንዳደረጉት በዛ መንገድ ነው። በጣም ጥሩ። የቀኑን አለ። ለምሳሌ ዳዊት ሉተራን እኮ አለ። የነሱ የጌታ ጠረጴዛ ይለያል። አሰራሩ ቀኑና የራሳቸው ይኖራቸዋል። ካቶሊክ የራሳቸው፣ ኮፕቲክ ሲሪያን የራሳቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ መሰዊያ ወይም ሎርድስ ቴብል የምትጠቀመው ታቦት ነው። ፖርታብል እንዲሆን ለአገልግሎት እንዲመች አድርጋ ሰርታ ለአገልግሎት እንጠቀማለን። ሶ ዋት ዘ ፕሮብለም እዚህ ጋር ምንድነው? አሁን ለምሳሌ መሰዊያ ካለ መስዋዕት ያስፈልጋል። የሚሰዋ እንደ በብሉይ ኪዳን ስርዓትና አካሄድ የምንሄድ ከሆነ የሚሰዋ የእንስሳ ደም ያስፈልጋል ወይም ደግሞ ደም ያስፈልጋል። ምክንያቱም መጽሐፍ ቅዱስ ሲናገር ደም ካልፈሰሰ ስርየት የለም አይደል? ስለዚህ እዚህ ጋር ዕለት ዕለት የሚሰዋበት መሰዊያ ወይም ደግሞ የሚሰዋው ምንድን ነው የሚል ጥያቄ ብጠይቅስ? የሚቀርበው የአዲስ ኪዳን መስዋዕት ኢየሱስ ክርስቶስ ነው። እሱ አንዴ ራሱን የተወደደ መስዋዕት አድርጎ የተወደደ ቁርባንም አድርጎ፣ አሁን ቅዱስ ቁርባን የምንለው እኮ መጽሐፍ ቅዱሳዊ ነው። በመስቀል ላይ አንዴ ስለኛ በደል ኃጢአት ቤዛ ሆኖ አቅርቧል። መስዋዕትን አንዴ አቅርቧል። ያ ደግሞ
ለዘላለም የዘላለም አስታራቂያችን ነው ማለት። ወደ እግዚአብሔር የምንቀርበው በክርስቶስ ቅዱስ ሥጋ ክቡር ደም ነው ማለት ነው። አንዴ በመስቀል ላይ ያቀረበው መስዋዕት ለዘላለም ሕያው ነው። እሺ ይሄንን ተቀበል። እዚህ ጋር ይቅርታ፣ የሚሰዋው ዓርብ ምሽት ነው ወይስ ሐሙስ ነው? እዚህ ጋር መስዋዕት ስላለ ምን አልከኝ? የተሰዋው ዓርብ ምሽት ነው ወይስ ሐሙስ ምሽት ነው የተሰዋው? በጣም የአዲስ ኪዳን ስርዓትን እየሰጣቸው በሐሙስ ምሽት ነው አይደለ? የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስርዓት ሳይሆን መስዋዕት የሆነው የቀረበው በእግዚአብሔር ፊት መስዋዕት ሆኖ ለእግዚአብሔር የቀረበው ለእግዚአብሔር ሐሙስ ምሽት ነው ዓርብ ምሽት ነው? ዓርብ ነው አይደለ እንዴ? ሲሰጣቸው ግን በዕለተ ዓርብ የምቆርሰው ሥጋዬ የማፈሰው ደሜ ነው ያለው። በዕለተ ዓርብ ምሽት ከሆነ ዓርብ ምሽት ለእግዚአብሔር ከቀረበ ሐሙስ ምሽት ለኃጢአት ስርየት ሆኖላቸዋል ሲበሉ ሲጠጡ። ሐሙስ ምሽት በእምነት ተቀበሉት። ቃሉን ለምን አናዳምጥም? በእምነት ሳይሆን ለእግዚአብሔር ሊትራል መሆን አለበት። ለእግዚአብሔር የሚታይ መሆን አለበት። ለእግዚአብሔር የሚታይ የክርስቶስ ደምና ሥጋ ነው። ሐሙስ ምሽት አዳምጠኝ። ጌታ ሲሰጥ አንደኛ የአዲስ ኪዳን ስርዓት ይህ ነው አለ። ኦኬ የአዲስ ኪዳን ስርዓት ይህ ነው። ይሄ የብሉይ ኪዳን የእንስሳቱ መስዋዕት ቀረ አይደለ? የአዲስ ኪዳን ስርዓት ይህ ነው ብሎ ሲሰጣቸው ግን ይህ ስለ እናንተ በዕለተ ዓርብ ክሊር ላርግልና ማለት ነው። በዕለተ ዓርብ የምቆርሰው ስለ ጌታ ሥጋና ደም እየሄደን ያለው እያወራንበት ያለነው ሀሳብ እየተቀየረ ያለ ይመስለኛል። ወደ ቅዱስ ቁርባን ዘወር አላችሁ እንዴ? አዎ። ስለዚህ እሱ ላይ ጨርሱ ሁለታችሁና ወደ ዴቫ እንሄዳለን ማለት ነው። ያው በቅዱስ ቁርባን ዙሪያ ሌላ ጊዜ ቢወራበት መልካም ነው፣ ቶፒኩም ስላልሆነ። እሺ ፌዝ፣ ሁለተኛ ሊጠየቅኩን ጥያቄ አሁንም ደግሜ ሊጠይቅህ፣ በሐዋርያቶች ዘንድ ታቦትን ይዘው የወጥተው ያነገሱ አባቶች አሉ ወይ? ኦርቶዶክስ ቤተክርስቲያን ለምንድን ነው አውጥታ የምታነግሰው? ማለት በአዲስ ኪዳን ሐዋርያትን ብቻ ሳይሆን በአዲስ ኪዳን ሙሉ ለሙሉ ታቦትን አውጥተው ያነገሱ አባቶች አሉ የሚል ጥያቄ ጠይቅ ነበር። እሺ እኔ እንግዲህ በአዲስ ኪዳን መጽሐፍ ላይ እነ ቅዱስ ጴጥሮስ፣ ቅዱሳን ሐዋርያት፣ ሌሎችም አርድእት ታቦት አውጥተው አነገሱ የሚል አላነበኩም፣ የለም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያን የምታደርገው ስለ እግዚአብሔር ክብር ነው። ሌላ ደግሞ ታሪካዊ የሆኑ ነገሮች አሉ። በብሉይ ኪዳን እኮ እስራኤላውያን ለታቦቱ ክብር ይሰጡ ነበር። ምክንያቱም በታቦቱ ላይ አንደኛ የእግዚአብሔር ሕግ ስለተጻፈ ነው። አንድም አይደለ እግዚአብሔር በታቦቱ ላይ ይገለጽ ስለነበር ነው። የአዲስ ኪዳን ደግሞ ታቦት በአዲስ ኪዳን ታቦት የክርስቶስ ምሳሌ ነው። የምንሰግደው ለክርስቶስ ስም ነው። ኦኬ የቅዱስ ነው። ኦኬ የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ላይ ምንድን ነው የሚለው? ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ፣ ለክርስቶስ ስም ይንበርከክ ይላል። አልፋና ኦሜጋ የኢየሱስ ክርስቶስ ስም ነው። ስለዚህ ለስሙ ነው የምንሰግደው። የምናከብረው ደግሞ ማለት ለክርስቶስ ያለንን ፍቅር፣ ክብር ለመግለጽ ነው። ሌላ እኮ አይደለም። ለታቦቱ ስንሰግደኛ ለክርስቶስ ነው የምንሰግደው። ሌላ ወይ አምልኮተ ጣዖት እየፈጸምን አይደለም። በብሉይ ኪዳን ያን ያህል ስርዓት ካለ ኦኬ፣ ለብሉይ ኪዳን ታቦት ማለት ነው እስራኤላውያን ያን ያህል ስርዓት ካለ በአዲስ ኪዳን እንድናሳጥር ስለፈለግኩ ነው። ረዥም ሰዓት መያዝ አልፈለግኩም እኔ፣ ምክንያቱም ዴቭም ስላለ። እሺ እዚህ ጋር አቡነ ኤርሚያስ አንድ ነገር ብለው ነበረ። ታቦት አንድ ነው፣ ታቦታችን መድኃኔዓለም ነው። ከዛ ውጭ ያሉት ታቦቶች ሁሉ ታቦት ተብሎ ሊጠሩ አይገባም የሚል ሀሳብን ሰንዝረዋል በአንድ ጉባኤ ላይ እና ማለት በቤተክርስቲያን ውስጥ በአንድ ቤተክርስቲያን ውስጥ 4-5 ታቦታት ይገኛሉ። ይህስ መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ አለኝ። መልስልኝ። ይችኛል የአቡነ ገብርኤልን እንደው ቪዲዮ ብታሳይ በመረጃ እንዲህ ብለዋል ያሉትን ብንረዳ ጥሩ ነበር። ከዛ በተረፈ ግን አንድ ቤተክርስቲያን ውስጥ ችግር የለብኝም ማሳየት ይችላል። 10 ታቦት መድኃኔዓለም ብቻ ነው የሚል መጥ ችግር የለውም። ዓለም ይኸውልሽ በአንድ ቤተክርስቲያን አንድም ሊኖር ይችላል፣ 1000ም ሊኖር ይችላል። ምንም that's not the problem and that's not an issue። ለምሳሌ አሁን የመጀመሪያው መጽሐፍ ቅዱስ አንድ ኮፒ ብቻ ነበር፣ ኦሪጂናል ኮፒ አይደለ? ክርስቲያኖች ሲበዙ አሁን ስንት ኮፒ ነው ያለው?
ስለዚህ ኮፒ ስለተደረገ ስለተባዛ በቃ ይበቃል። ስንፋስ እግዚአብሔር መሆኑን አገልግሎቱ አንድ ነው። መጽሐፍ ቅዱስ ኮፒ ተደርጎ ወጥቶ ነው ልትለኝ ነው አይደለ? ኮፒ ተደርጎ ወጥቶ ነው ልትለኝ ነው አይደለ? አመሰግናለሁ። መልሱ ተመልሶልኛል። አንድ ሺህም ሊኖር ይችላል። አንድ ሺህም ሊኖር ይችላል። አንድ ሺህም ሊኖር ይችላል። እናቁምና ሌላ ጊዜ እንቀጥላለን በዚህ ሀሳብ። ሶሪ አይመስልሽም? ረጅም ሰዓት እንዳንስ። አንድ ኦነስት ጥያቄ ያለኝ ለፌዝ ከመለሰልኝ ታቦቱ ሲቀረጽ በቅዱሳን ስም በመላእክት ስም ይቀረጽ ማለት ስም ይሰየማሉ እና አንተ እንዳልከው አሁን ከዚህ እየሰማኝ ነው? አዎ እየሰማው ነው። ባለፈው መምህር በረከትን በደንብ አሪፍ አድርገው አስረድተውን ነበረ። አሚን አሁን ካንተ ካልከው ትንሽ የሚለይ ሀሳብ ነው፣ ግን ስለ ክርስቶስ ኢየሱስን የሚያሳይ ሪሜምብረንስ ነው የክርስቶስ ኢየሱስን ሞትና ትንሣኤ ወይም ደግሞ ከሱ ጋር እሱ የሱን መስዋዕት ሪሜምበራንስ ነው ብለው ነግረውን ነበርና ስለ ክርስቶስ ኢየሱስ ከሆነ ያ ሪሜምበራንስ ከሆነ ሞትና ትንሣኤው ከሆነ ስጋው ደሙ የሚፈተትበት ከሆነ እንዳላችሁት አልተሩን ስላነሳው ማለት ነው። ለምንድን ነው በቅዱሳን ስም በመላእክት ስም በሰዎች ስም በግለሰብ ስምም አንዳንድ ጊዜ የሚሰየሙት ለምንድን ነው? ኦኬ እሺ፣ እሱን ባጭሩ ልመልስልህ በጣም ስለወሰድኩኝ። ይኸውልህ አሁን መነሻ የማደርገው መምህር በረከት ታች አሉ፣ እሳቸው ቢገቡ በደንብ ያብራሩላል። ትንቢተ ኢሳያስ ምዕራፍ 56 ይኸውልህ ከቁጥር 5 ጀምሮ ምንድን ነው የሚለው? እግዚአብሔር ለጃንደረቦች እንዲህ ይላል ሰንበቴን ቢጠብቁ ደስ የሚያሰኘንም ነገር ቢመርጡ በቃል ኪዳኔም ጸንተው ቢኖሩ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ በቤቴና በቅጥሬ ውስጥ ይላል የሚበልጥ ስም የሚያስጠራ ቦታን እሰጣቸዋለሁ፣ የማይጠፋ የዘላለም ስምንም እሰጣቸዋለሁ ይላል። ይህም እንደምነሻ ላድርግና እንደውም ቀላል ምሳሌ የክርስቶስ ወንጌል ለምሳሌ 4ቱ ወንጌላውያን የጻፉት የክርስቶስን ወንጌል ነው። ግን 4ቱም ወንጌላት የተሰየሙት በቅዱስ ማቴዎስ፣ በቅዱስ ማርቆስ፣ ሉቃስ፣ ዮሐንስ ነው አይደለ? ሲጠራ እንኳን የማቴዎስ ወንጌል የሉቃስ ወንጌል ተብሎ ነው። እግዚአብሔር ይሄ ለቅዱሳኑ ይሄ በትንቢተ ኢሳያስ ላይ እንደተናገረው ምንድን ነው ከሴት ልጆች ይልቅ ከወንዶችና ከሴት ልጆች ይልቅ በቤትና በቅጥሬ ውስጥ የሚበልጥ ስም የሚያስጠራ ቦታን እሰጣቸዋለሁ ይላል። ታቦቱ እንኳን ሲቀረጽ ይኸውልህ ታቦቱ የክርስቶስ ምሳሌ ነው። ከዛም በኋላ አልፋና ኦሜጋ ጉልበት ሁሉ ለክርስቶስ ስም ይስገድ ይላል። ከዛም በቅዱሱ ስም ለምሳሌ የቅዱስ ሚካኤል ታቦት እንደው በተለምዶ ይባል ነው እንጂ ታቦቱ የክርስቶስ ነው። ምሳሌውም በአዲስ ኪዳን ታቦት የክርስቶስ ምሳሌ ነው። የአቡነ ተክለ ሃይማኖት ስም ቢጻፍ ይሄ እኮ በታቦቱ ላይ የሚፈተተው የሚቀርበው የጌታ ስጋና ደም ነው አይደለ? the center of our worship ማለት ነው። እንደውም ወዴት መሰለ የሚወስደን አንደኛ ቆሮንቶስ ምዕራፍ 10 ላይ እንደውም አንዱን የክርስቶስ የጌታ ስጋና ደም እንደተቀበለን ከአንዱ በክርስቶስ አንድ መሆናችንን እኮ ነው። ብዙ ስንሆን ቅዱሳን እዛ ጋር የቅዱሱ ስም የክርስቲያኖች እኛን ወክሎ ነው ማለት ቅዱሳኑ እኛን የሚወክሉት እና ቤተክርስቲያን አንደኛ the center of our worship የጌታ ስጋና ደም ነው። ለዛ ነው በታቦቱ ላይ ታቦቱን መሰዊያ የጌታ ጠረጴዛ ምንለው የጌታ ስጋና ደም the center of our worship አንዱን ክርስቶስ በልተን ጠጥተን ደግሞ የዘላለም ሕይወት እንዳገኘን ቅዱሳን እኛን ወክለው ቅዱሳን መላእክትም ቢሆን ምክንያቱም መላእክትም የቤተክርስቲያን አካል ናቸው ብለን ስለምናምር ማለት ወይ የህብረቱ አባል ናቸው። ስለዚህ በክርስቶስ አንድ መሆናችንን ነው የሚያመለክተው። ማዕከላችን ደግሞ ኢየሱስ ክርስቶስ እንደሆነ the center of our worship ደግሞ የጌታ ስጋና ደም እንደሆነ አንደኛ ቆሮንቶስ ጳውሎስ የተናገረውን መልእክት ይይዛል። ታቦቱ ግን አንድ ታቦት ነው፣ እሱም የክርስቶስ ነው። እሺ ፌዝ በጣም ይሄን ነው ጥያቄ ለመምህር በረከት ላቅርብላቸውና ትችም መልሰውልኝ ከዛ ባለፈው ይገባሉ። እስከሚገቡ ዴቫ አንድ መልስ ሊሰጥ ስለሆነ ነው ከዴቫ ቀጥሎ ለምን እየጠበቀች ስለሆነ ልጅቷ አልተወጣ ስለሆነ ነው። ተጠይቆ ነው። እሺ አም ሶሪ ዴቪ አም ሶ ሶሪ። እሺ ይቅርታ ምን ቆይ መስሎኝ
ችግር የለም። አይ ይቆያል ከገባማ። እሱ ግን ልጅቷ አልትወጣ ስለሆነ ነው። መምህር በረከት ግን ገብተዋል ነው ያልከኝ? አልገቡም። እዚህ አይታይሽም? እኔ ከላይ ይታያል። ገብተዋል። ችግር ሁላችሁም ሰላም ብያለሁ። አይ ሰላም ብያለሁ። እሺ ጥሩ። ቀድሞ የተጠየቀ የተያዘ ጥያቄ ካለ ተነጋገሩ፣ ችግር የለም። ዓርብ ለምሳሌኛ ጋር በዚሁ ርዕሰ ጉዳይ በቀደም የተነጋገርነውንም ጉዳይ ሰብሰብ አድርገን በደንብ እንወያይበታለን። ከዛ ጋብዣቸዋለሁ። በቃ ችግር የለም። እሺ ቴንኪው። ተባረክ። ሶዬ ጂሰስ ማይ ሴቪየር ካልወጣች ትንሽ የምጠብቅ ከሆነ መምህር በረከት አሁን ፌት በደንብ ያላስረዳው ነገር አለ እና ያንን በጥቂቱ ቢመልሱ ቆንጆ ነው። ከቤተ ክርስቲያን አባቶችም እንትኑን መሰዊያውን ዴቫ ጥያቄው ለአንተ ስለሆነ አንተው መልሳት ይችን አንድ ጊዜ። ይሄኛውን አይደለም የኔን ጥያቄ አይደለም ልሽ ዓለም የጠየቀችውን ፌዝ በትክክል ያላስረዳው ነገር አለ እና ያንን መምህር በረከት ሰመራይዝ አድርገው ጥቂት አስረድተው ከዛ በኋላ በቀጥል ቆንጆ ነው። ጂሰስ ማይ ሴቪየር ካልወጣች ማለት ነው። ትወጣለች። አንድ ደቂቃ አንተን እየጠበቀች ስለሆነ ነው። ችግር የለም። እሳቸው ጊዜ አለኝ ብለዋል። እንሄድበታለን ብዙ ጥያቄ ስላለን። እንደዛ ነው። ቀጥል ዴቫ። እሺ እንደዛ ከሆነ እሺ በቃ ዴቫ ችግር የለም። ዓርብ በደንብ ለረጅም ሰዓት ጥያቄም ካላችሁ ጋብዣቸዋለሁ። እዚያ መምጣት ትችላላችሁ። አሁን የጠበቀ ሰው ካለ ቢቀጥል ይሻላል። ደህና ሁን። እሺ ልትሄዱ ነው እንዴ? ሊወጡ ነው? እሺ ሊቆዩ መስሎን ነበር። አይ ለዛ ነበረ መምህር በረከትን አስቀድሚያቸው ያልኩሽ ሰውዬ። ኦኬ እንደዛ ከሆነ እኔ እኮ የሚቆዩ መስሎኝ ነው። እሺ እንደው በጣም አጭር ነገር ለመናገር በክርስትና ታሪክ መሰዊያ ከሰማዕታት ጋር የሚያያዝ ታሪክ አለው። በብሉይ ኪዳን ደግሞ ወደኋላ ካያችሁ ታቦቱ ላይ የኪሩቤል ምስሎች ይቀረጹ ነበርና ምንድነው አሁን ኪሩቤል እዛ ውስጥ ምን አመጣቸው? ታቦቱ ለእግዚአብሔር በዓመት አንድ ጊዜ መስዋዕት የሚቀርብበት የስርየት መስዋዕት፣ የእግዚአብሔር ፕሬዘንስ የእግዚአብሔር ሕልውና ለእስራኤል የሚገለጥበት ቦታ ሆኖ ሳለ ኪሩቤል ለምን አስፈለጉ ካል እግዚአብሔር ሁልጊዜ ከቅዱሳኑ ጋር ነው የሚገለጠው፣ ብቻውን አይደለም። የክብሩ ማነው? ይሁዳ መልእክት ላይ እግዚአብሔር ከቅዱሳኑ ጋር ይመጣል ይላል። ሁልጊዜ እግዚአብሔር ቅዱሳኑን አብሮ በፕሬዘንስ ውስጥ አሉ፣ መላእክት አሉ። በብሉይ ኪዳንም ያን ነው ኢምፕላይ የሚያደርገው ታቦቱ። እስራኤል እግዚአብሔር ብቻ ሳይሆን በመላእክትም በኩል ይጠብቃቸው እንደነበረ እንዲረዱ ያንን አድርጓል። ግን ወደ አዲስ ኪዳን ስንመጣ ራዕየ ዮሐንስ ምዕራፍ 6 ላይ የሰማዕታት ነፍሳት ከመሰዊያው በታች ነበሩ ይላል። ምንድነው ከመሰዊያው ጋር ያገናኛቸው ብለን መጠየቅ አለብን። ዕብራውያን 13 ላይ እንደዚሁ መሰዊያ አለን ካለ በኋላ ነቀፌታውን እየተሸክመን እንከተለው እኛም ከሰፈር ውጭ ክርስቶስ ከሰፈር ውጭ ነው የተሰቀለ ይልና ነቀፌታውን ይዘን ተሸክመን እንከተለው ይላል የዕብራውያን ጸሐፊ ማለት ነው። ምን ማለት ነው? በክርስቶስ መስዋዕትነት እኛ ፓርቲሲፔት እናደርጋለን ነው። ክርስቶስ ሰማዕታቱ የክርስቶስን መከራ የክርስቶስን ራሱን መስዋዕት አድርጎ የሰጠበትን መንገድ የተከተሉ ናቸው። ስለዚህ ሁልጊዜ ሰማዕታቱን ከመሰዊያው ጋር ያገናኛቸዋል መጽሐፍ ማለት ነው። ወደ ኤርሊ ቸርች ወደ ጥንት ቤተክርስቲያን ደግሞ ስንሄድ በጥንት ቤተክርስቲያን የሰማዕታት በዓል ሲከበር ሁልጊዜ ፖሊካርፕስ እንግዲህ ከሐዋርያት አንድ ጀነሬሽን ያለ ሰው የሱ ታሪክም የሱን በዓል ሲያከብሩ የሰማዕትነት በዓል የጥንት ክርስቲያኖች በሱ መቃብር ላይ እንዳከበሩ ቅዳሴ ቀድሰው ተጽፏል። ሌሎችም ሰማዕታት እንደዚሁ እና የሰማዕታት በዓል ሁልጊዜ በመቃብራቸው ላይ ስላብ በማድረግ ይሄ መሰዊያውን እዛ ላይ በማድረግ ይከበር ነበረ። ከዛ በኋላ በቤተክርስቲያን ታሪክ ደግሞ ምን እየሆነ መጣ? እንደዛ ማድረግ ሲከብድ ሰማዕታት ከአንድ ቦታ ከሆኑ ለምሳሌ በጣም ብዙ ቤተክርስቲያን መታሰቢያቸው የተደረገበት በሌላ ዓለም ያለ ይሆናል። ስለዚህ አጽማቸውን ያንን ሪፕሬዘንት ለማድረግ ከመሰዊያው ላይ ከሰማዕታት አጽም የሆነ ነገር የሆነ ፓርት
ከመሰዊያው በታች ማድረግ ተጀመረ ማለት ነው። በኋላ ደግሞ ያም ሲያስቸግር የሰማዕታትን ስዕላቸውን ስማቸውን መሰዊያው ላይ ሪፕሬዘንት ማድረግ ተጀመረ ማለት ነው። እና ይሄ ምንድነው የሚያሳየው? ከአዲስ ኪዳን ጀምሮ ራእይ ላይ ያለው ከመሰዊያው በታች ድምጻቸው ከተሰሙ ሰማዕታት ጀምሮ ሰማዕታትን ስለ ክርስቶስ ዋጋ የከፈሉ ሰዎችን በመሰዊያው ሪፕሬዘንት የማድረግ ማለት መሰዊያው ላይ የነሱ ሲምቦሊካል ነው። ሲምቦሊካሊ ህይወታቸውን ለእግዚአብሔር የሰጡ ለክርስቶስ ሰውነታችሁን ለእግዚአብሔር የተቀደሰ መስዋዕት አድርጋችሁ አቅርቡ የተባለውን በጣም ፐርፌክት በሆነ መንገድ ያደረጉ ናቸው። ሰማዕታት ስለ ክርስቶስ የሞቱ ናቸው። ስለዚህ የነሱን ለማሳየት ነው። እና በዚያ ውስጥ ምን ይታያል ደግሞ? ኮሚኒየን ኦፍ ሴንትስ አለ ማለት ክርስቶስ በስጋው ደግሞ ሁልጊዜ ከቅዱሳን ጋር ነው። ቤተክርስቲያን ራሱ በቅዱስ ቁርባን ነው አንድ የምትሆነው። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ ምዕራፍ 11 ላይ አንዱ ህብስት ከበላችሁ ከአንዱ ጽዋ ከጠጣችሁ በኋላ ስለምን ትለያያላችሁ ይላል። የቤተክርስቲያን አንድነት መገለጫ ነው። በክርስቶስ አካል ነው ቤተክርስቲያን አንድ የምትሆን። ስለዚህ የቅዱሳን ህብረት ከዩካሪስት ጋር ከቅዱስ ቁርባን ጋር ግንኙነት አለው። ያንን ሪፕሬዘንት ለማድረግ ለሪፕሬዘንቴሽን ነው የነሱ ማለት ነው እንጂ አልታሩ የክርስቶስ ነው። ምክንያቱም ሊተራሊ ስጋውና ደሙ የሚከብረው የክርስቶስ ነው። የሚካኤል የቅዱሳን የሰማዕታት የማንም መታሰቢያ እዚያ ላይ ቢደረግ የሚቀደሰው የክርስቶስ ስጋና ደም ነው። የሚሰጠው ከአልታሩ ላይ የክርስቶስ ስጋና ደም ነው እንጂ የሰማዕታት የጻድቃን የምናምን አይደለም። ግን የነሱ እንዳልኩት ከሐዲስ ኪዳን ዘመን ጀምሮ ከራእይ ዮሐንስ ጀምሮ በቤተ ክርስቲያን ታሪክ in the entire church history ቅዱሳንን ሰማዕታትን ከክርስቶስ አልታር ጋር የማገናኘት በጣም ስትሮንግ ትራዲሽን አለ ማለት ነው። እሺ ዓለም ጥያቄ አለሽ ወይ? ሳሚ ተመልሶልህ ከሆነ ዓለም እና ሳሚ እኔ ያለኝ የሚቻል ከሆነ እኔ ጥያቄ ያለኝ የሚቻል ከሆነ ኦኬ። እሺ ጥያቄ ለመምህር በረከት ነው። ሁለት ጥያቄ ነው ያለኝ። አንደኛው አዲስ ኪዳን ላይ ታቦት የሚል ቃል አንድም ቦታ አላገኘንም እና ይሄ ለምን ይመስሎታል? አሁን እናንተ ቤተክርስቲያን ውስጥ ያለው ታቦት የቱ ጋር ነው የተጠቀሰው የሚለውም ቢያሳዩን አንድ። ከዛ ቀጥሎ ደባል ታቦት ተብሎ የሚቀመጡ 4 ወይ 3 አንድ ቤተክርስቲያን ውስጥ አንዲት ቤተክርስቲያን ውስጥ ነው የኔ ጥያቄ። ጥቅማቸው ምንድነው? ለምንድን ነው 4 ወይ 5 የሚሆነው? ለመፈተቻ ከሆነ አንድ አይበቃም ወይ የሚል ጥያቄ ነው ያለኝ። እሺ ይሄንን መልሼ አቆማለሁ። ጊዜ ለኝ መውጣት ይኖርብኛል። የመጀመሪያ በአዲስ ኪዳን ታቦት የሚል የለም ያልከው አለ እንደ ራዕይ ዮሐንስ ላይ ታቦት ይላል። በሰማይ ታቦት ታየ ይላል። በሰማይ መሰዊያ አለ ይላል። አንዱ እንደውም ባለፈው ስንወያይ ያነሳ ነው ጉዳይ ይሄን እንዴት ብላችሁ ተፈቱታላችሁ ብለን ነበር እኮ እኛ የሰማያዊው አምልኮ በሰማይ ያለው አምልኮ በምድር ሪፕሬዘንት ይደረጋል ብለን ነው የምናምነው። እንዳልኳችሁ ስርዓተ ሰማይ ተሰራ በምድር የሰማይ ስርዓት በምድር ተሰርቷል። እንትን ቅዳሴያችን እኛ ሰማያዊ አምልኮ ነው ብለን ነው የምናስበው። መሰዊያችን ራሱ ሰማያዊ መሰዊያ ነው የሚለው መጽሐፈ ቅዳሴያችን። ከዛ ጋር ግንኙነት አለው። ራዕይ ዮሐንስ ላይ ከተደረገው ነገር ጋር ከሚባለው ነገር ጋር የኛ ግንኙነት አለው። ሊተራሊ ቤተክርስቲያን ሰማያዊ የሆነ አምልኮ ነው የምትፈጽመው ብለን እናምናለን። ስለዚህ አለ እንደውም ይሄ ጥያቄ ወደ እናንተ ነው አሁን መዞር ያለበት። አልታር ታቦት ምናምን ተብሎ በራዕይ ዮሐንስ ላይ የተጠቀሱትን ነገሮች እንዴት ነው የምትረዷቸው ብለን እንደውም ጥያቄ የምንጠይቅ እኛ ነን። ብዙ መሰዊያዎች በአንድ ቤተክርስቲያን ውስጥ ለምን ይኖራሉ የሚለውን በቀደም እኮ ገብቼ የተወሰነች ሰዓት ተናግሬ ነበር፣ ግን ለብዙ ሰዎች ላልሰሙ ስላሉ በቸርች ሂስትሪ እንደዚህ አይነት በጣም አስቸጋሪ ዘመን አጸባ የሚባል አለ። በጣም አስቸጋሪ ዘመን፣ የሰማዕታት ዘመን፣ በቀላሉ ጳጳሳት ተዘዋውረው እንደዚህ መስራት የማይችሉበት ዘመን፣ ለቤተ ክርስቲያን ለመንቀሳቀስ አስቸጋሪ የሚሆንበት ዘመን ሲኖር በቃ አንድ ደብር
በዛ ውስጥ ያሉትን መሰዊያዎች ሰጥቶ አዲስ ቤተክርስቲያን ማቋቋም ይችላል ማለት ነው። ሁለተኛ ደግሞ አሁን ደግሞ ወደ ሞደርን ታሪክ ስታመጡት ደግሞ አሁን የጳጳሳት ያን ያህል ችግር የለም፣ እግዚአብሔር ይመስገን የተሻለ ነው። እንደዚህ ሲሆን ደግሞ በአንድ መሰዊያ ምናልባት 1000 ሰው ሊሆን ይችላል፣ በ500 600 ሰው ሊሆን ይችላል በዛ ቤተክርስቲያን የሚመጣ ማለት ነው። ይሄንን ሁሉ ሰው አንድ መሰዊያ ላይ ቀድሶ በአንድ ብስት በአንድ ጽዋ ማቁረብ በጣም አስቸጋሪ ፕራክቲካል አስቸጋሪ የሚሆንበት ጊዜ አለ ማለት ነው። ስለዚህ ይሄንን ምን ይደረጋል? በአንድ ቤተክርስቲያኑን ብቻ ሼር አድርገውት በእያንዳንዱ መሰዊያ ላይ አንድ መሰዊያ ላይ ካህኑ አንድ ቅዳሴ ራሱን ችሎ እንደቀደሰ ነው የሚታሰበው። እያንዳንዱ ላይ ምንድነው ቅዱስ ቁርባን ይከብርና ይሰጣል ማለት ነው። ስለዚህ ብዙ ቅዳሴዎች ፓራራል እየተቀደሱ እንደሆነ ነው የሚታሰበው ማለት ነው። ስለዚህ ፕራክቲካል ኢምፖርታንስ ነው ያለው። ሶስተኛ ደግሞ የቅዱሳንን መታሰቢያ ስናደርግ አሁን ለምሳሌ አዲስ አበባ ከተማ ውስጥ እዩ፣ አንድ ሰው በጣም ረጅም ርቀት ዛሬ ቅዱስ ሚካኤል በዓል መታሰቢያ ቢሆን ረጅም ርቀት ነው የሚሄደው፣ ግን ብዙ እንትኖች መልቲፕል የሆኑ እንትኖች ታቦታት ቢኖሩ አልታርስ ቢኖሩ በዛ ቀን የቅዱስ ሚካኤልን መታሰቢያ ማድረግ ይቻላል ማለት ነው። ስለዚህ አልታሩ ብዙ አልታሮች በብዙ ቅዱሳን መታሰቢያ እነሱ አልታሩ ቅድም እንዳልኳቸው የክርስቶስ ነው፣ መስዋዕቱ የሚሰዋው የክርስቶስ ነው የሚቀርበው። ግን የነሱ መታሰቢያ ብዙ ያለባቸው አሉ ማለት የተለያየ ቅዱሳንን በዓል በአንድ ቤተክርስቲያን ውስጥ ማክበር ይቻላል ማለት ነው። ስለዚህ አንድ ሰው የቅዱስ ሚካኤል የማርያም ቤተክርስቲያን እያለ ረጅም ርቀት እየዞረ ምናምን ከማድረግ በተለይ በጣም አስቸጋሪ በሚሆንበት ሁኔታ የህዝቡን ችግር ለመግታት በዛ ቀን በአንድ አልታር ነው የሚቀደሰው። ግን ዛሬ የሚካኤል በዓል ሲሆን የቅዱስ ሚካኤል መታሰቢያ ያለበት አልታር ከተቀደሰበት የእመቤታችን ደግሞ እንደዛ እየሆነ ፕራክቲካል ኢምፖርታንስ ነው ያለው ማለት ነው። በቃ እንትን ምንድነው ፕራክቲካሊ በጣም አስቸጋሪ የሚሆኑ ነገሮች። መምህር ጥያቄ ልጠይቅ? እሺ ይቅርታ በመካከል ቤት እየገባው ነው ጨልዋልና። እሺ አይ በመጽሐፍ ቅዱስ ለቅዱሳን መላእክትም ሆነ ቅዱሳኖችን በቅዱሳን ስም ታቦት ቀርጻችሁ መታሰቢያ አድርጉላቸው ወይም አክብሯቸው፣ አንግሷቸው የሚል በመጽሐፍ ቅዱስ አለ? ይቅርታ አዎ ቅድም ያነበበው በቤቴ መታሰቢያ ያሰጣቸዋለሁ ማለት ምን ማለት ነው? ቅድም ከሱ ጋር አይገናኝም። ስለ ጃንደረቦች ስለ ክርስቶስ ዋጋ ስለሚከፍሉት እነ ጳውሎስም እኮ ዋጋ ከፍለዋል አይደለም? ብዙ ዋጋ ከፍለዋል። እና በቤቴ መታሰቢያ ለትምህርታችን እናነሳቸዋለን አይደለ? እናነሳቸዋለን እንጂ ታቦት ቀርጸን ግን እንድናነግሳቸው እንድናከብራቸው በመጽሐፍ ቅዱስ የተሰጠ ማስረጃ አለ? ፕሊስ ማለት በማስረጃ ብናወራ መልካም ነው። አሁን ለምሳሌ ቅድም ትንቢተ ሚልክያስ ላይ የተናገረው ነገር አለ። ይሄኛውን ወደ አዲስ ኪዳን አመተነው በአዲስ ኪዳን ያደረጉ አባቶች አሉ። ለምሳሌ ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል ተብሎ የሚደረጉት ነገሮች መጽሐፍ ቅዱሳዊ ናቸው ወይ ነው የኔ ጥያቄ። ስለ መላእክት የቱ ጋር ነው ደግሞ መጽሐፍ ቅዱሳዊ ነው? አንደኛ ቅድም አልኩሽ፣ ለምሳሌ በመሰዊያው ላይ መላእክት ምን ያደርጋሉ? ምንድን ነው የሚሰሩት ታቦቱ ላይ? ሁለተኛ አንቺ የጠቀሽው የትንቢተ ሚክያስ ላይ ያለው ለአዲስ ኪዳን አይሰራም? ለብሉይ ኪዳን ብቻ ተብሎ ነው የተነገረው? እግዚአብሔር ለቅዱሳን አይልማ። አዲስ ኪዳን ላይ የትም ቦታ ላይ የነውማ መምህር አላየነውም። አሁን ለምሳሌ አብዛኛውን ነገር ራእይ ዮሐንስ ላይ ኢየሩሳሌም ሰማያዊት ላይ አይደለ? ራእይ ዮሐንስ ላይ ኢየሩሳሌም ሰማያዊት ላይ የሐዋርያ ስም ተጽፏል ይላል አይደል? ለምንድን ነው የሚጻፈው? በቃ እግዚአብሔር እነሱን እያከበረበት ነው አይደል? ባይሉትና የሆነ መልስ ከሌለው አይ እንደዚህ ፖለቲካ ነው እየመለስኩልሽ እኮ ነው። መልስ ነው እየመለስኩ ያለው። በብሉይ ኪዳን እንኳን ሄደን በብሉይ ኪዳንም ሄደን የመላእክትን ስም በታቦት ላይ ጽፎ ያከበረ ወይ ያነገሳለ። አዲስ ኪዳን ይቅርሽ። ስለ መላእክት ሲነሳ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን
ብዙ አልፍ አላፋት መላእክት ይላቸዋል። ግን ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ስም ተሰጥቷቸው ታቦት ተቀርጾላቸው የሚከበሩ የሚነግሱ መላእክቶች አሉ። በመጽሐፍ ቅዱስ ለመላእክት ታቦት ቀርጻችሁ አክብሯቸው አንግሷቸው የሚል አለ ወይ ነው የኔ ጥያቄ። ችግር የለውም ከዘፍጥረት እስከ ራዕይ ማምጣት ይቻላል። የቱ ጋር ነው ታቦት ለመላእክት የተቀረጸው የሚል ጥያቄ ነው። ጥያቄ ከተረዱኝ ማለት ነው። እሺ በመጀመሪያ ብሉይ ኪዳን ከአዲስ ኪዳን የሚያንስ ዘመን ነው። አንድ ነገር በብሉይ ኪዳን የለም ማለት በአዲስ ኪዳን አይኖርም ማለት አይደለም። ሐዋርያው ቅዱስ ጳውሎስ የዕብራውያን መልእክት ምዕራፍ 12 ላይ ነው አሁን ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳቸዋል፣ በደስታ ወደ ተሰበሰቡ ቅዱሳን መላእክት ፍጹማን ወደሆኑ የጻድቃን ነፍሳት ደርሳቸዋል። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ይልቅ ወደሚናገር ደም ደርሳቸዋል እያለ ይናገራል። መድረስ ምንድን ነው? ብሉይ ኪዳን ያልነበረ ነገር ነው ማለት ነው። ብሉይ ኪዳን ላይ የነበረ ነገር ከሆነ ደርሳቸዋል አይባልም። ስለዚህ በዚህ አይነት መንገድ መልስ ሊመልሱልኝ በነገራችን ላይ አይችሉም በፍጹም። እኔ ማስረጃ ነው ፈልገው እንዲህ ስላሉኝ አንቺ እንደምትፈልጊው እኔ ማስረጃ ከሌለው እኮ ስሰማ የኖርኩት ነው የኛው ነገር። ሳሚ አዲስ ጥያቄ አንድ ጊዜ አለሜ አንድ ጊዜ የሚታርጊ ፕሌስ እኛ እዚህ ስንጠይቅ ጠርተናቸው ስናስገባቸው የእነሱን ትምህርት ልንሰማ ነው። ከዛ በኋላ ጥያቄ ካለን ይሄ እንዴት ይሆናል ብለን እንደ ዲስከሽን ከሆነ ያንቺ እንደዚህ ነው የሚሆነው፣ አይ እኔ ግን እንደዚህ ልሽ እኛ የምናምነው እንደዚህ ነው እናንተ እንደዚህ ነው ብለን በመማማር መንፈስ እንጂ ባክ ኤንድ ፎርስ ከሆነ ከታች ያለውም ሰው ጥያቄም በነፃነት የማትጠይቅ ከሆነ መቼም አይመለስልም። የራሳቸውን ሀሳብ ዘርተውብክ ነው የሚወጡት እኮ በቃ። ስለዚህ እኔ ደግሞ መጠየቅ ያለብኝን ነው የምጠይቀው። አንተ እኮ የእነሱን ሀሳብ መስማት ትችላለህ፣ መብት ነው። ግን እኔ ኦርቶዶክስ ቤተክርስቲያን እንዳደገች ሴት ወይም እንዳደገች ልጅ የማውቀው ነገር ይዤ ጥያቄ መጠየቅ እችላለሁ። ሲጠይቅ ግን ከመጽሐፍ ቅዱስ መልስ ነው የምፈልገው። ለምሳሌ ለመላእክት ታቦት ቀርጾ ያነገሰም ሆነ ያከበረ ከሐዋርያቶች ዘንድ አለ ወይ? ወይም ደግሞ በመጽሐፍ ቅዱስ አለ ብዬ ጠየቅኩ። ከዘፍጥረት እስከ ራዕይ ድረስ እዛ ጋር ስለሌለ ከሌለ የለም ሀሳቡ ማለት ይቻላል። ግን ተብሎ የሚመለስ መልስ ስላልሆነ ነው። ስለገባው ስለረበሽ እሳቸው ሲያብራሩ መጽሐፍ ቅዱስ የጠቀሱ አብራርቷል። ኤክሳደስ 25ን ኢሳያስ 6ን ሲያነሱ ነበረ። ራዕይ ምዕራፍ 5:11 እያነሱ ሲያነሱ ነበር። ትክክል ነው ትክክል አይደለም የሚለውን ነገር በዲስከሽን እናደርገዋለን። ግን አይ መጽሐፍ ቅዱስ አላደረጉትም ብለን በመሀል እያቋረጥን እናደርግ ከሆነ የሚሰማው ሰው ዲስሬስፔክት ይመስላል። ሀሳቡ እኮ መልስ ተመልሷል አልተመለሰም ለማለት ራሱ ዝም ብለህ ለቀሃቸው የራሳቸውን ሀሳብ እዚህ ቤት ማንንም ሰው ጋብዘን ስናደርግ እንደ ቤተ እምነት ዝም ብለው ከኪሳቸው አይደለም፣ እንደ ቤተ እምነት የተጻፈ ነገር ዶክመንት የሆነ ነገር ስለሆነ የሚያቀርቡት እንሰማለን። ከዛ በኋላ ለዛ ነገር ሪፍሌክሽን ሰጣለን። በደምብ ታስጨረሻቸዋለሽ። ከጨረሱ በኋላ አንቺ ደግሞ ኖ አይ እንዲህ አይደለም ብለሽ ሪፍሌክሽን ሰጫለሽ እንጂ ባክ ኤንድ ፎርስ በመሀል ስጣቸዋ። ሳሚ ሰዓት ስጣቸዋ እንዴ ጠይቀሽ አብራሩልኝ ብለሽ እያብራሩ እንዴት ማለት ታውቃለሽ? በቃ ጨርሻለሁ። ሰዓት ያስፈልጋል። በቃ ሌላ ጊዜ ዲስከስ እናደርጋለን። እንደዚህ ባይሆን አላለቀም። መጨረሻው ልጠብቅ ብዬ ነው። መጨረሻ ልጠብቅ ብዬ እኮ ነው። የኔም አላለቀም እና አለምዬ ስሚያቸውና አንተ መሳዩ ደግሞ ቆይ መሳዩ አንደኛ ይኸውልህ እሳቸው ቸኩያለሁ ብለዋል። ፍራይዴ ይከፍታሉ። ግን ባለፈውን በደንብ በጣም ረጅም ሰዓት ነው ያብራሩልን ያስተማሩን። በዚህ ጉዳይ ላይ ጥያቄዎች አሉን ብለናል። ምናልባት እሳቸው ሲመቻቸውና ሌላ ጊዜ ሲገቡ አንዳንድኛ የምንጠይቃቸው ጥያቄ ሁላችንም ሄሉም ማለት ብዙ ሰዎች ጥያቄዎች ስላለባቸው እንጠይቃለን። ለመማማር ነው። በጣም ግልጽ አድርጎ ባለፈው ሲያስተምሩ እኔ በጣም የወደድኩት ነገር አለ። ከክርስቶስ ኢየሱስ ጋር የሚገናኝ ነው እንጂ የኦልድ ቴስተመንት እንዳልሆነ በደንብ ግልጽ አድርጎ ሲያስተምሩልን ነበር። ትንሽ ዛሬ ሲያብራሩ ትንሽ ግራ ገብቶኛል መምህር በረከት። ምናልባት ሌላ ጊዜ በደንብ ሰፊ ጊዜ ሲያገኙ በደንብ ያለውን ነገር እናብራራለን። ስፔሻሊ ደግሞ ራዕይ ላይ ያለውን ያነሱበትን መንገድ ምናምን ነገር ዲስከስ እናደርጋለን። ግን አይ ቲንክ ለዛሬ በቃ ይብቃቸው። ሶሪቲ አይመስልሽም? አይ
አይ አንድ መልስ ሲመለስ ይሄ ሙስሊሞች የሚጠይቁት ጥያቄ አለ ታውቃላችሁ። እንዲህ የሚል ቀጥታ አሳየኝ። በቃ እነሱ የሆነ ጥያቄውን ኮንስትራክት አድርገው ፎርም አድርገው በዚያ መልክ እንዲመለስ ነው የሚፈልጉ። እንደዛ አይደለም። አሁን ዓለምን መልሼ እኮ ትሪኒቲ የሚል ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ አሳየኝ ብልሽ አይ ሐሳቡ ካለ እኮ ግዴታ ቃሉ መጽሐፍ ቅዱስ መጻፍ የለበትም ብለሽ ነው የምትመልሽልኝ። ካልሆነ ትሪኒቲ የሚለውን ነገር መተው ይኖርብሻል ማለት ነው ቃሉን። ስለዚህ ቴዎሎጂካል እንትኖች እሳቢዎች ግዴታ የሆነ ሊትራሊ ምናምን ተጽፈው በቀደም ስናደርገው የነበረው ውይይት ላይ እንደዛ አይደለም። የኮሚኒየን ኦፍ ሴንትስ ለምሳሌ አሁን ዕብራውያን 12 ላይ የጠቀስኩልሽ ደርሳችኋል። ወደ ምንድን ነው የደረስነው? ወደ መላእክት፣ ወደ ጻድቃን፣ በቃ ወደ እነዚህ ደርሳችኋል አለ ጳውሎስ ወይም የዕብራውያን ጸሐፊ። ስለዚህ መድረሳችን ምንድን ነው? የቅዱሳን ህብረት ነው። በፊት በብሉይ ኪዳን አልነበረም ወይ ብትይው፣ አይ በጣም መላእክት ራሱ በጣም ሪዘርቭድ የሆነ ግንኙነት ነው ከሰው ጋር የነበራቸው። ሰውና እግዚአብሔር ተጣልቶ ስለነበረ ገና እርቅ ያልተፈጸመበት ዘመን ስለነበረ የቅዱሳን ህብረት በሚገባ አልነበረም። አሁን በአዲስ ኪዳን ግን አሁን ወደዛ ደርሳቸዋል። ክርስቶስ በመካከል የአዲስ ኪዳን መካከለኛ ክርስቶስ ወዳለበት መላእክት፣ ጻድቃን ሁላቸውም ወዳሉበት ደርሳቸዋል ነው። ኮሚኒየን ኦፍ ሴንትስ አሁን በአዲስ ኪዳን የተገለጠ ነገር አለ፣ በብሉይ ኪዳን ያልነበረ ማለት ነው። ስለዚህ ያን ነው ሊተርጃችን ላይ መሰዊያው ላይ ቅዳሴው ላይ ምናምን በአጠቃላይ ለቅዱሳን በሚደረገው ኢንቮኬሽን ምልጃ ምናምን የምንገልጠው እኛ ይሄ የቅዱሳን ህብረት ተደርሷል ተገኝቷል የሚል ነውና ይሄ ከመጽሐፍ ቅዱስ የወጣ ሐሳብ ነው። ግን እንዲህ በሚል መንገድ ይመለስልኝ ብለን የሆነ ራሳችን ፎርም ባደረግነው ጥያቄ መሰረት ከሆነ በተለይ ለክርስትና ይሄ በጣም አስቸጋሪ መንገድ ነው የሚመስለኝ። እኛ እርስ በርሳችን የምናደርገውን ነገር ብቻ ሳይሆን ወደ ውጭ ስታዩ ሌሎች ክርስትናን አታክ የሚያደርጉበት መንገድ ሊተራሊዝም በጣም ከባድ ነገር ነው። ሊተራል የሆነ ነገር መፈለግ ትክክለኛ አካሄድ አይመስለኝም። አመሰግናለሁ ሳሚ። ሌላም ጊዜ እንወያያለን። እንዳልኳችሁ አርብም እነ ሳሚ ሁላችሁ መታችሁ በደንብ መወያየት እንችላለን። እኛም ያው እናንተ ቤት ገብተን እንደምንወያየው እኛም በክብር እንጋብዛቸዋለን ማለት ነው። እሺ መምህር እንመጣለን ከእርሱም ጋር ቀጠሮ ስላለን እዚህ መጥተው በደንብ ዲስከስ እናደርጋለን፣ ጥያቄዎችን እንጠይቃለን። መምህር ተባረኩ። መልካም ጊዜ። እሺ ዴቭ በጣም ይቅርታ ቆየሁ መሀል ላይ አመሰግናለሁ። ሶሪ አለምዬ፣ ያው ጥያቄሽን እንደ እግዚአብሔር ቃል በጥቅስ መሰረት እንዲመለስ ነው የጠየቀችው። የእሷም ምንም እንትን የለው ግን ከሰዓት አንጻር ደግሞ ረዥም ከሚሆን ባጭሩ እንትን ነው የፈለገችው እሷ ማለት ነው። እዚህ ምዕራፍ ላይ እንደዚህ ይላል፣ እዚህ ጋር ደግሞ እንደዚህ ነው የሚለውን ወይ ደግሞ አባቶች እንዲህ ብሏል የሚለውን በአጭሩ እንዲቀመጥላት ስለፈለገች ነው። ሞር ጥያቄም ስላላት ከእንደዛ አይነት ሀሳብ ውሰዱት። አንቺም እንደዛ ውሰጁ። አለምዬ በጣም እንወድሽ እህታችን ነሽ። ከሰዓት አንጻር ያንን እንትን እንዳልሽ ይገባኛል። እሺ ተባረኪ። አለም እያለች ሳሚ፣ ይቅርታ ሳሚ፣ ቆይ አንድ ጊዜ መሳየው። አለም እያለች አለው ኢንሶሪቲ ሳሚ ግን ይሄን ያክል የጮህበት ምክንያት አልገባኝም። እኔ ጥያቄ አንድና አንድ ነው። በነገራችን ላይ ከመጽሐፍ ቅዱስ ጥቂት የሆነ የማሳያ መልእክትን ስጡኝ ነው። ለረዥም ሰዓት ሲያወሩ ነበረ። በመካከል ገብቶ ጥያቄ ጠየቀ ሰው የለም። ስለዚህ እናንተ ሀሳባቸው ተስማምታችሁ ዝም ብላችሁ ከሰማችሁ የማይሰማ ሰው ደግሞ ይኖራል። እኔ ደግሞ ያደግኩበት ነው የኖርኩበት ነው። ብዙ ጥያቄ ያለኝ እንዲመለስልኝ ይፈልጋለሁ። ከዛ አንጻር መልሱልኝ ከሚል ሀሳብ ነው። ደግሞ ሎንግ ታይም ሰምቻቸዋለሁ። ረዥም ሰዓት እየሰማው ነበረ። በመካከል የገባሁት ለዛ ነው። ከረበሽኩኝ ግን በጣም ይቅርታ። ተባረኪ። ያው አይ ትክክል ነሽ። እኛ አሁን መምህር በረከትን የምንፈልጋቸው እንደ ማንኛውም ሰው አይደለም። እውቀታቸው ቤተክርስቲያናቸው የሚለውን ነገር ነው የሚመልሱልን። ለዛ ነው ሲመጡ ቶሎ እንትን የምንለው እንጂ ሌሎቹም እንድትረዱ እሳቸውን ዲስሪስፔክት ለማድረግ አይደለም። እኔ አሁን የሆነ ሌላ ሰው ከሚሰጠኝ መልስ እሳቸው 2 ደቂቃ ቢሰጡኝ ቤተክርስቲያናቸው ትክክለኛ መልስ አቋም ነው የሚናገሩት። ለዛ ነው እንደማስጨነቅ እንዳትወስዱብን። ሌሎቻችሁም ከታች በጣም ስትሳደቡ ነበር። እኛ ምንም ክብር ላለማሳየት አይደለም። እኔ ጥያቄ ተመልሶ አይደለም ዝም ያልኩት። ሲጨርሱ እንዲህ ያሉት ነገር ለምንድን ነው? እኔ እኮ እንዲህ ነው የጠየቁት ማለት ፈልጌ ነበር፣ ግን ያንንም ቻንስ አላገኘንም። ሳሚዬ አንዳንዴ ያው ሬስፔክት ይገባኛል፣ እንድናከብራቸው ነው። አንተም ያው ትልቅ ሰው ከመሆናቸው
ከሚናገሩት ከሚያስተምሩት ነገር ተነስተህ ነው የምታከብራቸው። ግን እዚህ ጋር ቁጭ ያልነው አት ዘ ኤንድ ኦፍ ዘ ዴይ አንድ ውጤት ማግኘት አለብን አይደል? የትምህርት እኛ የጠየቅነው ጥያቄ እነሳቸው በፈለጉበት መንገድ ይመልሳሉ። ግን እኛ የተረዳነው እንዲህ ነበር፣ ግን የኛን እይታ እንዴት ነው የሚያዩት ብለን ደግመን ካልጠየቅናቸው ፊድ አድርገው ሊሄዱ ነው ማለት ነው እንጂ የኛን ፖይንት ሊረዱ አይደለም ማለት ነው። ይሄ ሁለተኛ ቀን ነው የራሱ እንደዚህ ሲያደርጉ። ስለዚህ እንዳሉት በሲዮ ባለፈው ከዚህ ይቅርታ ሳሚ ሁለት ጊዜ አንዴ ሀሳብ ልናገር ፈልጌ አንዴ ለመስዮ ልንገርልት ላስቀምጥ ሀሳብ ሁለት ጊዜ ጠርት ጋብዘናቸው በዚህ ጉዳይ ላይ አውርተው ነበር። እንደውም አንድ ጊዜ እንደ ዲስከሽን አድርገን ማነው መምህር አግዝን አስገብተ ነው ከመምህር አግዝ ጋር ረጅም ሰዓት ዲስከስ ያደርጉ ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት እያለች የምትለውን ነገር ከስር መሰረቱ ኦኬ ትምህርቷን በደንብ ግልጽ አድርገው አስተማሩ። አንድ ጥያቄ ነበረብን። አንዳንድ ጥያቄዎችን ፎርዋርድ አደረግን። እሱን ደግሞ ብለው ከእንደገና መጥተው ከመምህር አግዝ ጋር ረጅም ሰዓት ኦልሞስት ወደ 3 ሰዓት ወደ 4 ሰዓት አካባቢ ዲስከስ ተደረገ። ከዛ አሁንም ጥያቄ አለ ተብሎ ነው ቀጠሮ ያዝ ነው ማለት ነው። እና ሲጠየቁ የነበሩ ጥያቄዎች አንደኛ አለምዬም ሲጠይቅ የነበረችው ጥያቄዎች ሲነሱ ባለፈውም ሲናገር የነበረው ኦኬ ሲነሳ የነበረውን ነገር ይጠየቀች ነበር። እኔ አሁን እኔ አለምዬን በጣም መወዳት እህቴ ናት። እሳቸውን መምህር ናቸው። ጥያቄ ከጠየቅ በኋላ ያንን ነገር የሚያስፈልገውን ሰዓት ወስደው ያብራራሉ። ከዛ በኋላ ካልተመለሰል አይ እኔ ጠየቅኩት ይሄ ፓርት ነው። ለምሳሌ ራእይ ምዕራፍ 5ን ካነሳ ያነሱ ራእይ ምዕራፍ 5 እንደዚህ ይላል ወይ? ቅድም አሁን ከፌዝ ጋር ስታወራ የነበረው በጣም አሪፍ ነበር። ኦኬ ታዲያ ይሄ እንዴት እስቲ አንብበው ራስህ እንደዚህ እያለ አስጨርሰው ከዛ ደግሞ የእሷን ሪፍሌክሽን እየሰጠች ነበር። አሁን መምህር ሲያስረዱ አይ መጽሐፍ ቅዱስ አላደረጉትም እኮ ምናምን ሲል ምናልባት እሷ በጣም ላይክ እንደ ቤተሰብ ልታያወራች ሊሆን ይችላል። ከታች የሚሰማ ሰው ግን ዲስሪስፔክት እንዳይመስል መጠቀቅ አለብን። እናስጨርስ። ሀሳብ ካስጨረስም በኋላ ከዛ ሪፍሌክሽን እንሰጣለን። ምክንያቱም አሁን እየተከራከርን አይደለም ወይ ደግሞ የሆነ ዲቤት እያደረግን አይደለም። ከኦርቶዶክስ ቤተክርስቲያን ያለውን አንግል እየሰማን ያለ ነው። ታቦት ሲባል ኦርቶዶክስ ቤተክርስቲያን ምን እያለች ነው? እኔ በዚህ መንገድ ተረድቼው አላውቅም ነበር ከዚህ ፊት ሲያስረዱን ማለት ነው። እሱን ነገር እያብራሩ ነው። መጽሐፍ ቅዱሳዊ ነው ሲሉ መጽሐፍ ቅዱሳዊ ነው። የቤተክርስቲያን ሂስትሪ ነው ወይ? አዎ እያሉ እያስረዱን ያሉት እና ከዛ አንጻር ነው መስየው የአንድ ቀን ውይይት አይደለም። ካፕል ኦፍ ዴይስ እንደዚህ አይነት ነገሮችን ሲያነሱ ማለት ነው። ከዛ አንጻር ነው። ፕላስ ማንም እዚህ ቤት ማንም የትኛውም ቤተ እምነት መጥቶ ተጋብዞ ሲመጣና ሲያወራ ሪስፔክት አድርገ ነው። ከቤተ እምነቱ አንጻር ከእንትን አንጻር ነው፣ ከዶክመንት አንጻር ነው የሚያነሳው። ከዛ በኋላ እኛ ሪፍሌክሽን ሰጥበታለን። አሁን ባለፈው መምህር በሆነ ጉዳይ ላይ ስናነሳ ከኛ ቤተ እምነት አንጻር ሲጠይቁን ነበር፣ እየመለስን ነበር። የኛ ቤተ እምነት እንደዚህ ነው የሚያምኑ እያለን እየመለስን ነበር። ዲስከሽን ነው እንጂ ይሄ ቤት ዲቤት ወይ ምናምን አይደል። ከዛ አንጻር ቢታይ መልካም ነው። ሰላም ብያለው ሳሚ፣ ሁላችሁንም ጥሩ ነው ማለት የተደረገው ነገር ያው ትክክል ነው። አለም ስፔሲፊካሊ የጠየቀችው ጥያቄ አለ። ስፔሲፊክ የሆነ ብራዘር ዴፍም መልሶታል። ያንን አዲስ ኪዳን ላይ መሰዊያ መስዋዕት ምናምን የሚል ጥያቄ አይደለም። ታቦት የሚል ነገር አለ ወይ በሐዋርያት ስርዓት ውስጥ የሚታይ? ይሄ ነው ስፔሲፊክ የሆነ ኩዌስችን ነው። ግን ለእንደዚህ አይነቱ ጥያቄ እሷ ጋይድ ለማድረግ ወደዚህ የሚል ሀሳብ ያቀረበ ግልጽ የሆነ ጥያቄ ያስቀመጠች ይመስለኛል። ምናልባት ዲስሪስፔክት የሚመስል ነገር ሊሆን ይችላል። ግን በዛ አቅጣጫ እሳቸው ማየት የለባቸውም። ለዚህ መልስ ስፔሲፊክ የሆነ ነገር መመለስ ነበረባቸው ብዬ ነው እየተከታተልን ስለነበረ። ምንድነው ስለ መስዋዕት መሰዊያ በሰማይ አትሊስት የሚጠቀሱት ጥቅሶች የራሳቸው የሆነ አውዳዊ ፍቺ ያላቸው። በሰማይ የሚደረገውን መስዋዕት ስትናገር የምስጋና መስዋዕት፣ የምን መስዋዕት? በሰማይ የእንስሳት መስዋዕት አለ፣ ምን አለ? ይሄ ክሊር መሆን አለበት። በምድር ላይ እነዛ ነፍሳት መስዋዕት ሆኑ ሲባል በምድር ላይ በጭካኔ የተገደሉ ሰዎች መስዋዕት ሆነዋል። ይህም አንድ ሌላ ሀሳብ ነው። ወደ ሌላ ዳይሬክሽን ደግሞ ተመጥቶ በሰማይ ቤተ መቅደስ እንደዚህ የሚል አይደለም። በቃ አዲስ ኪዳን ላይ ቅድም እንዲያውም ፌዝ የተሻለ ነገር የተናገረ ይመስለኛል። በቃ አዲስ ኪዳን ላይ ታቦት የሚል የለም ብሎ ዘጋ። ታቦት በቃል ሐዋርያት የገለጹት ነገር የለም ብሎ ዘግቶታል። ያ እኔ ቀጥተኛ መልስ ይመስለኛል።
እና አንዳንድ ጊዜ ያዝ አድርገን ቆይ ይሄን ስፔሲፊክ ሆነ መልስልኝ ማለቱ እንደ ሮንግ ታይቶ ያንን ሰው ማጨናነቅ ተደርጎ መቆጠር የለበትም። ያም ሰው ክሊር አድርጎ ማስቀመጥ መቻል አለበት እና መምህር እንደ መምህር የጥያቄዎቹ መንፈስ ክሊር አድርጎ መረዳት የጠየቀውንም ጥያቄ ይሄ ማለት ነው ወይ ብሎ ማስቀመጥ መቻል አለበት። ከዚህ አንፃር ለመናገር ፈልጌ ነው። ቴንክ ዩ። እሺ